የማርቲን ዙቤሜንዲ ጉዳይ በርካታ የአርሰናል ደጋፊዎችን ጥርጣሬ ውስጥ ከቷል። ማርቲን ዙቤሜንዲ ትላንትና አወዛጋቢ አስተያየቱን ሰጥቷል። አሁንም አርሰናል ቪክተር ዩክሬሽ ወይስ ቤንጃሚን ሼሽኮ በሚለው ጉዳይ ተጠምዷል። ዛሬ የቱ ይሻላል? እናንተስ የቱን ትመርጣላችሁ? የምንመለከተው ጉዳይ ነው። ጋብሪኤል ማርቲኔሊ ስለ ቀጣዩ ዓመት ከዊሊያም ሳሊባ ጋር ተናግረዋል። ዛሬ በሰፊው እንግዲህ ደስ የሚል ቆይታ እናደርጋለን። ውድ አድማጭ ተመልካቾች አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለቻናሌ አዲስ የሆናችሁ አንድ ጊዜ ሰብስክራይብ አድርጉ። ቪዲዮ እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። እስኪ ከማርቲን ዙቤሜንዲ ንግግር ነው ምን ጀምረው ከዛም በኋላ ወደ ቪክተር ዩክሬሽና ቤንጃሚን ሼሽኮ እናመራና የማርቲኔሊንና የዊሊያም ሳሊባን ንግግር እንመለከታለን። ስለ ቀጣዩ ዓመት ማለት ነው። አርሰናል ዘንድሮ እንግዲህ እጅግ ሕክምና ከሚያስፈልጋቸው የሜዳ ክፍሎቹ ዋነኛው የአማካኝ ስፍራው ነው ማለት ይቻላል። ለምንድነው ብላችሁ ከጠይቃችሁ ዘንድሮ አርሰናል እንደሚታወቀው እንግዲህ በፈጠራ ክህሎቱ የተዳከመበት ዓመት ነው። እንደ ካቻምናና ከዛሬ 2 ዓመት በፊት እንደነበረው የመሃል ክፍሉ የፈጠራ ውጤቱ ከፍተኛ ሆኖ አልተመዘገበም። በዘንድሮ ዓመት የኦዲጋርድ በብቃት መውረድ እንደዚሁም ደግሞ የቶማስ ፓርቲና ዲክላን ራይስ የቦታ የመቀየር የሚና መለዋወጥ በአርሰናል የአማካኝ ስፍራ ላይ ድክመት ዘንድሮ እንዲመዘገብ ምክንያት እንደሆነ ይታወቃል። አርቴታም ይህንን በደንብ እንዳዩትና ልብ እንዳሉት እንዳጤኑት የሚያሳውቅ ዝውውርን እንግዲህ ከሪያል ሶሲዳዱ የፈጠራ ብቃት ምንጭ ማርቲን ዙቤሜንዲ ዝውውር መረዳት ይቻላል። ማርቲን ዙቤሜንዲ በአማካኝ ስፍራ ላይ በፈጠራ ብቃቱ እጅግ የሚደነቅ የአርሰናልን የፈጠራ አቅም ከፍ የሚያደርግና ወደ ላቀ ደረጃ የሚያሻግር አርሰናልን ወደ ዋንጫ አንድ እርምጃ የሚያቀርብ ተብሎ የሚጠበቅ ዝውውር ነው። ማርቲን ዙቤሜንዲ በዲፌንሲቭ ሚድፊልደር ላይ ሲሰለፍና ኦዲጋርድና ዲክላን ራይስ የፊት ለፊት አታኪንግ ሚድፊልድና ሴንትራል ሚድፊልድን ሲቆጣጠሩ አርሰናል ይበልጥ በቀጣይ ዓመት ከፍተኛ የሆነ ፈጠራን መፍጠር ይችላል ተብሎ ይጠበቃል። እንደሚታወቀው ዘንድሮ አርሰናል ብዙ ኳሶችን ከቆመ ኳሶች ነበር ሲያስቆጥር የነበረው። ይህ ታዲያ ሁል ጊዜ የማይገኝ እድል ስለሆነ በክፍት ኳሶችም ከአማካኝ ክፍሉ እድል መፍጠርና ክፍት ኳሶችን ማስቆጠር ይጠበቅበታል። ይህንን ለማሻሻል ታዲያ ማርቲን ዙቤሜንዲ ሁነኛው ተመራጭ ተጫዋች በመሆኑ አርሰናል በዚህ ተጫዋች ላይ ከፍተኛ ስራ ሰርቷል። ተጫዋቹም እንግዲህ አርሰናልን ለመቀላቀል ተስማምቷል ተብሎ እነ ፋብሪዚዮ ሮማኖን ጨምሮ ትልልቅ የዝውውር መረጃ አቅራቢዎች በእርግጠኝነት የዘገቡት መረጃ ነው። ነገር ግን ማርቲን ዙቤሜንዲ ትላንትና ትንሽ የሚያከራክር ዝውውሩ ገና እንደሆነ የሚያሳይ መረጃን ሰጥቷል። በዚህም የአርሰናል ደጋፊዎች ብቻ ሳይሆን ራሳቸው ዓለም ላይ የሚገኙ እንደ ፋብሪዚዮ ሮማኖ ያሉ ጋዜጠኞችም ጭምር ግራ ተጋብተዋል። ማርቲን ዙቤሜንዲ ትላንትና ወደ አርሰናል ለሕክምና ምርመራ መጥቷል የሚሉ ዜናዎች የስፔን መገናኛ ብዙሃን፣ የእንግሊዝ መገናኛ ብዙሃን በርካቶች እየዘገቡ ነበር። ለንደን ነው የሚገኘው። ዙቤሜንዲ ሕክምናውን ጨርሶ ዛሬ ይፋ ሊደረግ ነው እየተባለ ባለበት ሰዓት ማርቲን ዙቤሜንዲ በኢንስታግራም ገጹ ላይ ስፔን በአንዲት የባህር ዳርቻ ላይ ሲዝናና ፎቶዎችን ይለቃል። ታዲያ ጋዜጠኞች ወዲያውኑ ነው ሄደው ጥያቄ ያቀረቡለት። እንደዚህ ነው ያሉት። ስለ ወደፊቱ ህይወትህ ምን ታስባለህ? የት ነው ቀጣይ ማረፊያ ተብሎ ሲጠየቅ ማርቲን ዙቤሜንዲ ስለ ወደፊቱ ህይወቴ ምን እንደሚፈጠር አላውቅም ሲል ስለ አርሰናል ማውራት አልፈለገም። ጠያቂው በድጋሚም ሚዲያዎች አንተ የህክምና ምርመራህን ለማድረግ ለንደን እንደነበርክ በሚያወሩበት ሰዓት አንተ በስፔን እየተዝናናህ እንደነበረ የሚያሳይ ምስል ለቀህ ነበር ሲል ይጠይቀዋል። ዙቤሜንዲ መልሶ አዎ እየተወሩ የነበሩት ነገሮች ውሸት ናቸው፣ እኔ ለንደን አልነበርኩም፣ ስለዚህ ውሸት መሆናቸውን ለማረጋገጥ ነው ያንን ፎቶ የለቀኩት፣ ምንም ያደረኩት የህክምና ምርመራ የለም ሲል ዙቤሜንዲ እንግዲህ ተናገረ። ማርቲን ዙቤሜንዲ ታዲያ በአሁን ሰዓት ምንድነው ያሰብክ ያለው ተብሎ ለተጠየቀው ጥያቄ ደግሞ አሁን ከስፔን ጋር የኔሽንስ ሊግ ዋንጫን ስለማሸነፍ ያሰብኩኝ ነው፣ ለአሁኑ ይህንን ከተናገርኩኝ በቂ ነው፣ ወደፊት መናገር ካስፈለገ የምትፈልጉትን ነግራችኋለሁ ሲል ተናግሯል። ዙቤሜንዲ እንግዲህ በዣቪ አሎንሶ ይደነቃል። የሪያል ማድሪድ አዲስ አሰልጣኝ ማለት ነው። ታዲያ ሪያል ማድሪድን እንድትቀላቀል ዣቪ አሎንሶ ጥያቄ ቢያቀርብልህ ምንድነው መልስህ ተብሎ ለተጠየቀው ጥያቄ ዣቪ አሎንሶ የኔ ሮል ሞዴል ነው እና በሪያል ሶሲዳድ አካዳሚ እሱ የኔ አሰልጣኝ ሆኖ ስለሰራው
ደስተኛ ነኝ ካለ በኋላ በቀጣይ ማረፊያውን ግልጽ ማድረግ አልፈልግም። ይህም በርካታ የመድፉን ደጋፊዎች ጥርጣሬ ውስጥ እንዲገቡ አድርጓል። ነገር ግን ውድ አድማጭ ተመልካቾች እዚህ ጋር ማወቅ ያለብን አንድ ነገር ማርቲን ዙቤሜንዲ ከአርሰናል ጋር በበርካታ ጉዳዮች እንደተስማማ ነው የተገለጸው። ነገር ግን ዝውውሮች በዘገዩ ቁጥር የመጠለፍ እድል እንዳላቸውም ልናውቅ ይገባል። በተለይም አርሰናል ለበርካታ ዓመታት በዘገየባቸው ሰዓታት የተነጠቁ ተጫዋቾች እንዳሉ እናስታውሳለን። ስለዚህ ዝውውሩ ወደ አርሰናል ያደላ ቢመስል እንኳን አሁንም ቀጣይ ቀናቶችን መጠበቅ አለብን። በተለይም አሁን የኔሽንስ ሊግ ጨዋታዎች ከተደረጉ በኋላ የብሔራዊ ቡድን ጨዋታዎች ማለት ነው ዙቤሜንዲም እሱን ላድርግና ሁሉንም አሳውቃለሁ ስላለ ቀጣዮቹን ቀናት መጠበቅ ግድ ይላል ማለት ነው። እስኪ ወደ ወሳኙ የቤንጃሚን ሼሽኮና ቪክተር ዩክሬሽ ጉዳይ እንምጣ። ብዙዎችን እያከራከረ ብዙዎችን እያምታታ ያለ ጉዳይ ነው። ይህ ጉዳይ ለአርሰናል የትኛው ይሻላል የሚል ጥያቄ አሁንም በየካፌው በየስፖርት ባሮች ብትሄዱ የአርሰናል ደጋፊዎች የሚከራከሩበት ጉዳይ ነው። አርቴታና አንድሬ ቤርታም በደንብ እየተወያዩበት እንዳለ ግልጽ ነው። ነገር ግን ይህ ከፍተኛ ጥንቃቄን የሚፈልግ ዝውውር ነው። ቤንጃሚን ሼሽኮ እንደሚታወቀው የአርቢ ሌይፕዚንጉ ተጫዋች ማለት ነው። የ21 ዓመት አሁን ላይ 22 ዓመቱን ይዟል። የ22 ዓመት ወጣት ነው። ይህም እንግዲህ ለረጅም ዓመታት ግልጋሎት መስጠት እንዲችል ያደርገዋል። ገና የ22 ዓመት ተጫዋች መሆኑ። በአንጻሩ ደግሞ የስፖርቲንግ ሊዝበኑ ቪክተር ጊዮክሬሽ የ27 ዓመት ጠና ያለ በእድሜው ትንሽ ገፋ ያለ ተጫዋች ነው። ነገር ግን ደግሞ ጎልፊት የማይሽኮረመም ግብ የማስቆጠር ወጥነቱ ኮንሲስተንሲው የማይዋዥቅ በየትኛውም ጨዋታ ቡድኑ እየተመራ የሚሆን እየመራ ካስገባችሁት ግብ ማስቆጠር የማይከብደው አይነት ተጫዋች ነው። ቤንጃሚን ሼሽኮም ግብ የማስቆጠር ችግር የለበትም። ነገር ግን እንደ ቪክተር ዩክሬሽ አይነት ወጥነት የለውም። ቪክተር ዩክሬሽ ደግሞ እጅግ በጣም ወጥነት ያለው ተጫዋች ነው። በነገራችን ላይ ቤንጃሚን ሼሽኮ የ22 ዓመቱን ወጣት አርሰናል አሁን በድንገት የተመለከተው ተጫዋች አይደለም። አርሰናል ለረጅም ጊዜ በተለይም ከባለፈው ዓመት ክረምት ጨምሮ ሲከታተለው የነበረው ተጫዋች ነው። አርቴታ የቤንጃሚን ሼሽኮ አድናቂ ነው። ካለፉት ዓመታት ጀምሮ ሲከታተለው የነበረ ነው። ባለፈው ዓመት እንግዲህ የበርካታ የአርሰናል ደጋፊዎች ቁጭት ምን አለ ቤንጃሚን ሼሽኮን አምጥቶ ቢሆን ኖሮ የሚል ነው። ምክንያቱም ከአርሰናል ጋር በሰፊ ስሙ ሲያያዝ ስለነበረ አርቢ ሌይፕዚግ ግን አርሰናልን አልሸጥም ብሎ እንደከለከለው እናስታውሳለን። ታዲያ ቪክተር ዩክሬሽ ግን በዚህ ዓመት የመጣ ሐሳብ ነው። ስለዚህ አርሰናሎች ከቪክተር ዩክሬሽ ይልቅ ቤንጃሚን ሼሽኮን ይበልጥ በደንብ ያውቁታል፣ ይበልጥ አጥንተውታል። ምክንያቱም ከቪክተር ዩክሬሽ በላይ ላለፉት 2.1 ዓመታት በጥብቅና በቅርበት ሲከታተሉት የነበረ ተጫዋች መሆኑን ተከትሎ ማለት ነው። ቪክተር ዩክሬሽ ግን ምንም እንኳን ከ50 በላይ ግቦችን ባለፉት 2 የውድድር ዘመኖችን ቢያስቆጥርም ይበልጥ ስሙ እየተያዘ የመጣው ካለፈው ጥር ወር በኋላ ነው። ስለዚህ አርሰናሎች ይበልጥ እውቀት ያላቸው ስለ ቤንጃሚን ሼሽኮ ነው። ነገር ግን አርሰናል ደግሞ አሁን ላይ የሚያስፈልገው እንደመጣ ግቦችን የሚያስቆጥር እንደመጣ ለአርሰናል ዋንጫ መስጠት የሚችል አጥቂ ነው። በዚህ አንጻር ካየነው ደግሞ ቪክተር ዩክሬሽ የተሻለ ፕሮፋይል አለው። ምክንያቱም የተሻሉ ግቦችን በማስቆጠር ሪከርድ ስላለው ከቤንጃሚን ሼሽኮ በላይ አርሰናል አሁን ነው የምፈልገው ለአሁን የሚሆን አጥቂ ነው የምፈልገው ካለም ምርጫውን በዩክሬሽ ላይ ሊያደርግ ይችላል የሚሉ መረጃዎች እየተዘገቡ ነው። እንደ ስካይ ስፖርት የጀርመን ክንፍ እንደ ፍሎሪያን ፕሬተንበርግ ዘገባ ከሆነ ደግሞ አርሰናል ብቸኛው አርቢ ሌይፕዚግን የጠየቀ ቡድን ነው። ዩናይትድ የቤንጃሚን ሼሽኮ ፈላጊ ነው በነገራችን ላይ። ነገር ግን ዩናይትድ እስካሁን ለአርቢ ሌይፕዚግ ይፋዊ ጥያቄ አላቀረበም። ብቸኛው ይፋዊ ጥያቄ ለአርቢ ሌይፕዚግ ያቀረበ የእንግሊዝ ክለብ አርሰናል እንደሆነ ተረጋግጧል ማለት ነው። አሁን አርቴታ ቤንጃሚን ሼሽኮን ለምን መረጠ የሚሉ ሐሳቦች ይነሳሉ። ቤንጃሚን ሼሽኮ የ22 ዓመት ወጣት ነው። እንደመጣ አርቴታ እጅግ በጣም የሚወደውን ካይ ሃቨርትን ቋሚ አድርጎ ቤንጃሚን ሼሽኮ በተጠባባቂ ወንበር ላይ አስቀምጦ ቀስ በቀስ የማላመድ ስራዎችን መስራት ይችላል። ካይ ሃቨርት ጥሩ ካልሆነ የሚጎዳ ከሆነና አቋሙ ከወረደ ወዲያውኑ ሼሽኮ ተክቶ እንዲጫወት ማድረግ ይቻላል። እንደዚሁም ደግሞ የ22 ዓመት ወጣት መሆኑን ተከትሎ ቤንጃሚን ሼሽኮ ቢመጣና አቋሙ ጥሩ ባይሆን አርሰናል ያንን ተጫዋች መልሶ የመሸጥና ገንዘብ የማግኘት
አማራጭ ይኖረዋል። ቪክተር ዩክሬሽን አርሰናል ካመጣ ደግሞ ወዲያውኑ ወደ ቋሚ አሰላለፍነት ያስገባዋል። በዚህም ካይ ሃቨርትን ያስቀምጠዋል ማለት ነው። ቪክተር ዩክሬሽ ደግሞ የ27 ዓመት ወጣት መሆኑን ተከትሎ አርሰናል ቤት ከቆየ በኋላ ተመልሶ የመሸጥ እድሉ ጠባብ ነው። እድሜው እየገፋ በመጣ ቁጥር ተፈላጊነቱ ስለሚቀንስ ማለት ነው። ታዲያ አርሰናሎች ለአርቢ ሌይፕዚግ ይፋዊ ጥያቄ ቢያቀርቡም በጎን ደግሞ በከፍተኛ ትኩረት ዩክሬሽንም እየተከታተሉት ይገኛሉ። ነገር ግን ዝውውሩ በጣም ዘግይቷል። ዝውውሮች በዘገዩ ቁጥር ደግሞ ምንም እንኳን ከፍተኛ ጥንቃቄ ቢሻም የመጠለፍ እድላቸው ሰፊ ስለሆነ መድፈኞቹ በፍጥነት ይህንን ውሳኔ መወሰን ይኖርባቸዋል ተብሎ ነው የሚጠበቀው። በነገራችን ላይ ቤንጃሚን ሼሽኮና ቪክተር ዩክሬሽ ሁለቱም የሚያመሳስላቸው አንድ ብቃት ደግሞ አለ። ይህም ኳሶችን በፍጥነት እጅግ አጥብቆ በመምታት ሁለቱም ይደነቃሉ። አርሰናል ቤት እንግዲህ ካይ ሃቨርትዝ እንደምታውቁት የሚመታቸው ምቶች እጅግ ልፍስፍስ መሆናቸውን ተከትሎ በረኞች ሲያድኑ እንመለከታለን። አላማቸውን ሳይጠብቁ ሲቀሩ እንመለከታለን። በዚህም በርካታ የአርሰናል ደጋፊዎች ልክ እንደ ቤንጃሚን ሼሽኮ ወይም ቪክተር ዮኬሬሽ አይነት ጠንከር ያሉ ፍጥነት ያላቸውን ምቶች የሚመቱ አጥቂዎችን ይፈልጋሉ። ይሁን እንጂ አርሰናል ከእድሜ እንደዚሁም ደግሞ አርሰናል የአየር ላይ ኳሶችን እንደሚጫወት እናውቃለን። ከቁመቱ ዘለግላጋነት ከሜትር 95ነቱ አንጻር ከ22 እድሜነቱ አንጻር ዋጋው እስከ 70 ሚሊዮን ፓውንድ የሚገመተውን ስሎቬኒያዊው አጥቂ ቤንጃሚን ሼሽኮን መድፈኞቹ የማምጣት እድል እና ፍላጎት እንዳላቸው መረጃዎች እየወጡ ነው። ስለዚህ በቀጣይ ቀናት አርሰናል በእርግጠኝነት ተብሎ እየተነገረ ያለው ከዩክሬሽ ይልቅ ቤንጃሚን ሼሽኮ የመድፉን ቤት ሊረግጥ ይችላል ነው። እስኪ ግን እዚህ ጋር ውድ አድማጭ ተመልካቾች የእናንተን ሐሳብ ብታስቀምጡልኝ ደስ ይለኛል። ለቀጣይ ዜናዬ ላይ ሐሳባችሁን እያነበብኩኝ አጋራለሁ። እስኪ ሼሽኮ ወይስ ዩክሬሽ ከነ ምክንያታችሁ፣ ሼሽኮ በዚህ ምክንያት ዩክሬሽ በዚህ ምክንያት የምትሉትን ኮመንት ላይ ጻፉልኝ። ከባርሴሎና ጋር ስሙ እየተያዘ ያለው ጋብሪኤል ማርቲኔሊ ስለ ቀጣይ ዓመት ተናግሯል። አርሰናልን አልለቅም ያለው ማርቲኔሊ ስለ 2025-26 እንደዚህ ነው ያለው። በቀጣይ ዓመት ቡድኔ ከኔ የሚፈልገውን ግልጋሎት ለማበርከት ከወዲሁ ልምምዴን ጠንክሬ መስራት እጀምራለሁ። ባለፈው ዓመት ያስከፋዋቸውን ያስቀየምኳቸውን የአርሰናል ደጋፊዎችን መካስ ማስደሰት እፈልጋለሁ። በሚቀጥለው የውድድሩ ዓመት የኔን ምርጡን ብቃት አሳያለሁ። ለአርሰናል የተለየውን ብቃቴን አስመለክታለሁ። ለዚህ ደግሞ የቡድን ጓደኞቼ ጎል እንዲያስቆጥሩ ለጎል የሚሆን ኳስ አቀብላለሁ፣ እንደዚሁም ደግሞ ጎል አስቆጥራለሁ። ቡድኔንና የቡድን አጋሮቼን ከእኔ የሚፈልጉትን ምርጥ ብቃት ይዤ በአዲሱ የውድድር ዓመት እንደምመለስ ትልቅ ተስፋ አለኝ፣ ጠብቁኝ ሲል እንግዲህ አርሰናልን እንደማይለቅ ለአርሰናል ደጋፊዎች አስደሳች ዜና ተናግሯል። ብዙዎች እንግዲህ ጋብሪኤል ማርቲኔሊ ከባርሴሎና ጋር ስሙ መያያዙን ተከትሎ ሊለቅ ይችላል የሚሉ መረጃዎች እያጋሩ የነበረ ቢሆንም ማርቲኔሊ ግን የለም ቀጣይ ዓመት ብሶብኝ ነው የምመጣው ሲል ለመድፉ ደጋፊዎች ተናግሯል። በሌላ በኩል ውሉን በቅርቡ ያራዝማል ተብሎ የሚጠበቀው ዊሊያም ሳሊባ እንደዚህ ብሏል። ካለፈው ሲዝን ብዙ ነገር ተምረናል። ከውድቀታችን ዋንጫ ከማጣታችን ብዙ ነገር ተምረናል። በቀጣይ የውድድር ዓመት ዋንጫ ማንሳት ውዴታ ሳይሆን ግዴታችን ነው። የአርሰናል ደጋፊዎች በጉጉት እየጠበቁን ነው። ባለፉት ዓመታት ቀርበን ያጣናቸውን ዋንጫዎች ዘንድሮ በውዴታ ሳይሆን በግዴታ ማሳካት አለብን። በቀጣይ ዓመት ምንም አይነት ሰበብ አያስፈልግም። አንድና አንድ ዓላማችን ዋንጫዎችን ከፍ ማድረግ ብቻ ነው። ስለዚህ ለአርሰናል ደጋፊዎች ቃል የምገባው በቀጣይ ዓመት የምንመጣው ለመሽኮርመምና ዋንጫ ፊት ደርሶ ለመመለስ ሳይሆን ለዋንጫና ለዋንጫ ብቻ ነው። ይህንን ቃል እገባለሁ ሲል ዊሊያም ሳሊባ ተናግሯል። በነገራችን ላይ ብዙዎች ቡድናቸውን እያጠናከሩ ነው። ማንቸስተር ሲቲ ገና ካሁኑ ወደ 3 ተጫዋቾችን ዝውውር ጨርሷል። የኤስ ሚላኑን የመሃል ሜዳ ተጫዋች ሬንደርስን አስፈርመዋል። የሊዮኑን አጥቂ ቼርኪን ጉዳይ ጨርሷል። እንደዚሁም ደግሞ ዛሬ እንደተሰማው መረጃ የወልቭሱን የመስመር ተከላካይ አያት ኑሪን ዝውውርም ለመጨረስ ከጫፍ ደርሷል። ወደ ሊቨርፑል ከሄድን ሊቨርፑል የሊቨርኩሰኑን የመስመር ተከላካይ ፍሪምበርግን አስፈርመዋል። የመሃል ሜዳውን ተጫዋች ፍሎሪያን ቪርዝን ለማስፈረም ከጫፍ ደርሷል። እንደዚሁም ደግሞ አሁን የቦርንሞዙን ተጫዋች ክርኬዝን ለማስፈረም ከስምምነት እንደደረሰ ተሰምተዋል። ወደ ዩናይትድ ብንሄድ ሙቤሙን አስፈርመዋል። ማቴዎስ ኩንሃን አስፈርመዋል። ስለዚህ አርሰናልም ከነዚህ ቡድኖች እኩል መራመድና ቀጣይ ዓመት የዋንጫ ተፎካካሪ ለመሆን በፍጥነት መስራት አለበት። ምንም እንኳን ዝውውሩ ጥንቃቄ ቢፈልግም የተጫዋቾች ዝውውር እንዳይጠለፍና ደጋፊዎች ተስፋ እንዳይቆርጡ አርሰናል በፍጥነት ዝውውሮችን ማጠናቀቅ አለበት የሚሉ መረጃዎች
ከየስፍራው እየወጡ ይገኛሉ። ውድ አድማጭ ተመልካቾቼ በዛሬው ዕለት እንግዲህ ወሳኙን የዕለቱን ስፖርታዊ መረጃ ስለ ዙቤሜንዲ፣ ዩክሬሽና ቤንጃሚን ሼሽኮ፣ ስለ ማርቲኔሊና ዊሊያም ሳሊባ ነገርኳችሁ። አብራችሁን ስለቆያችሁ ከልብ ነው ማመሰግነው። ቻናላችን እጅግ በጣም በአጭር ጊዜ ተወዳጅነትን ያተረፈ ቻናል ነው። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በየዕለቱ አሁን እንግዲህ በየቀኑ የዝውውር መረጃዎች ይወጣሉ። ስለዚህ በየጊዜው አፕዴት መደረግ አለበት። ስለዚህ በነቃ ተሳትፎ እንድትሳተፉ በአክብሮት እየጋበዝኩኝ አብራችሁኝ ቤተሰብ ስለሆናችሁ ከልብ አመሰግናለሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ደግሞ ሰላም ተመኘሁላችሁ።